መብራታል አይኑ ይጥፋ ብዬ ነው የምቀጥለው። በዶክተር አብይ መምጣት የመጣው ለውጥ አይተዋል። ያለፉት 7 ዓመታት እኔ አይቼዋለሁ ኖሬዋለሁ። ሲያሽቋልጥ የነበረ የሀገር ጠቅላይ ሚኒስትር ነው። ይሄ ተበላሽቶበታል። ህልሙን የተበላሸበት ሻኛ ያወጣው አባዱላ ገመዳ ጊዜ ፈቅዶለት ተረኝነት እድል ሰጥቶት አብይ መኖር የህልውና ጉዳይ ነው። እኔ እንደቀላላ ላይ በሱ መኖር የመጣው ለውጥ ሳይ በሱ መቅረት በሱ መሞት ማጣውን ነገር አያለው። ብርሃኑ ጁላ ብቃት የለኝምና ምሬ ወዳጁ አሰልጥንልኝ ብሎ ወደ ወሎ ልኳል መከላከያ። ይሄ ሪፐብሊካን ጋርድ ነው። ለማያቅሽ ታጠኝ ይሄን ሌላ ቦታ ሞክሩት። እስኪሞት ድረስ ስልጣንን እየናፈቃት ነው የሚኖረው። ማንን ነው የምታታልሉት? አንዳንዶቻችሁ መሪ ለመሆን ጀግና መሆን አለብሽ። እነሱ መስፍንና አባይ ፀሐዬ ግንባራቸውን ብሎ ከዘረራቸው በኋላ አብይ አህመድ ማለት የኢትዮጵያ የቁርጥ ቀን የአማራ ህዝብ ዝም ብሎ ስራው እየሰራ ነው። ዝም ብሎ ልጆቹን እየቀለበ ለማይቀር ድል ብልጽግና የሚባል ተነቃቅሎ ከምርኮ አስለቅቀውም ጡጦ እያጠቡ ያሳደጉት ነው። አባዱላ በወፈር አይደለም በተደበለበለ አይደለም። ብርሃኑ ነጋ ከኢዜማ አመራርነት ለቀቀ ነው ነገርየው። ከዚያ መጡ እነ ጣሂር እነ ቀለጠ ሞላ። በቃ ሊትራሊ የኢዜማ ሳይሆኑ የአብን አመራር ነን የሚሉት። ወዶ የገበረን ባሪያ ከፍለህ ጌታ አታረገውም። እነ ጣሂር መሐመድ ብርሃኑ ነጋን ወደውት ሳይሆን እነ ቀለጠ ሞላ የተረባረቡት እኛ ትክክል ነን የቆምንበት ቦታ ለማለት ነው። ብርሃኑ ብዙ ከዚህ በኋላ ጊዜ የሚባክንበት ሰው አይደለም። ብርሃኑ የሌለ ሰው ነው። በጣም በሚደንቅ ሁኔታ የብርሃኑ ነጋን ከኢዜማ ፕሬዝደንትነት መልቀቅ ልክ እንደ ዲሞክራሲ ማሳያ አድርገው አዲስ ትውልድ እንዲተካ አድርጎ ለቆ ምናምን ለማለት የፈለጉ አካላት አሉ። አንዳንዶች ለማያቅሽ ታጠኝ ይህንንም ክጄ ሄዳለሁ ካለ ጌታቸው ክዶ ምን አመጣ? በረንዳ ዳሪ ነው የሆነው። ደላላ ነው የሆነው። ባለሀብቶች ስልክ እየደወለ እገሌማ ጉዳይ ጨርስለት፣ እገሌማ እንደዚህ አድርግለት። ጉብኝት ላይ ይሄዳል። ዱባይ ብቻ ነው ይዞት ያለ ሄዶ ዱባይ ለካ ምስራቅ አፍሪካ አይደለችም። ሄዶ የትም ሰፈር እየሄደ ዳቦ እየቆረሰ እየሰጠ ህፃን ነው እያለ በዳኛቸው አሰፋ እያሰደበ ነው የሚውለው። መጨረሻቸው እንደዛ ነው የሚሆነው። ጋሞ ህዝብ በጎርፍ እየተወሰደ እሱ ወደ ዱባይ ሄደ። ምክንያቱም ጋሞ ድሮን የለውም፣ ድሮን አይሰጠውም፣ ብር የለው፣ ዶላር አይሰጠውም። ዶላር የሚሰጠው ያ ጓደኛው ነው። ዳንኤል ክብረት በዚህ ሰዓት ሞት ነበር የሚቀጣው ህግ ቢኖር፣ ግን የለም። ይሄ መንግስት መውደቅ አለበት። እነዚህ ተጠያቂ እንዲሆኑ ይሄ መንግስት መጀመሪያ መውደቅ አለበት። መብራታል አይኑ ይጥፋ ብዬ ነው የምቀጥለው። ዶክተር አብይ በግሉ የኢትዮጵያ መሪ ነው። እንደ ኢትዮጵያ ነው አክት የሚያደርገው። ሪስክም ሲወስድ እንደ ኢትዮጵያ ነው ሪስክ የሚወስደው። ግን የሚወስደው ሪስክ እንደ ሀገር ነው። የሚያደርገውም ለሀገር ስለሆነ የኔና የአንተ ወኪል ነው እሱ። ዛግ ወደድክም ጠላህም ውስጥም ደግሞ ያውቀዋል። ስማ አይለኝ እንደ ቀውሷል ስልሳ ያሟል አለኝ። ማንን ነው ሰውዬ አለኝ። ምንድነው እሱ? ምን ለሆነ በዚህ ሰዓት ሲያው ዱባይ ውስጥ የሚሄደው ማብይ ነው ለዋለ አለ። እሱ እኮ እብድ ነው ይሄዳል እኮ አሉ። ይህን ሌላ ቦታ ሞክሩት። ለህዝብ ንቀትም ማታለልም ትክክል ስለማይሆን ብርሃኑ ነጋ ስልጣን በአንገቱ ቢቆረጥ ስልጣን የሚለቅ አይደለም። እስኪሞት ድረስ ስልጣንን እየናፈቃት ነው የሚኖረው። እንኳንስ ሳይ እኔ በቃኝ። ማንን ነው የምታታልሉት? አንዳንዶቻችሁ ብርሃኑ ነጋ ከኢዜማ የለቀቀው ለመልቀቅ ፈቅዶ ፈልጎ አይ በቃ ተተኪ ይምራ ወጣት ይምራ ብሎ ምናምን የምትሉ አካላት ህዝብ አታጨርብረው። በኢዜማ መተዳደሪያ ደንብ መሰረት ብርሃኑ ነጋ መሪ መሆን የሚችለው 2 ተርም ብቻ ነው። ስለዚህ የመጀመሪያው ነገር ብርሃኑ ከኢዜማ ሊቀመንበርነት ለመነሳት ምክንያት የሆነው ተርሙ ነው። 2 ተርም ነው የሚፈቅደው ደንቡ። 2 ተርም አልቋል። እነ ኮሎኔል መንግስቱ ኃይለማርያም ወንጀል እየሰሩ እንደነበረ አያውቁም። እንጠየቃለን ብለው አያውቁም። እሱ ወደ አፎም እያለ ሲያሽቋልጥ የነበረ የሀገር ጠቅላይ ሚኒስትር ነው። ይሄ ተበላሽቶበታል። ህልሙን የተበላሸበት ብልጽግና አካባቢ ያላችሁ የአማራ ተወላጆች ብልጽግና ምን እየሰራ እንዳለ ትግራይን አማራን ከፍሎ በጣጥሶ እነዚህ ሁሌ እዚህ ላይ እንትን ያጋጨው 4 ኪሎ ቀመጣለሁ ያለው ብልጽግና ይሄ ኦህዴድ አትበሉት የሚሉም አለ። በነገራችን ላይ አንዳንዴ የገጠመኝ ሰዎች አሉ። ለምንድን ነው ኦህዴድ የማልለው? ኦህዴድ ብልጽግና ግን ጥንቅቅ አድርጌ ደጋግመዋለሁ። ኦህዴድ ብልጽግና 4 ኪሎ ያለው ኦህዴድ ብልጽግና ነው። የጋምቤላ ብልጽግና ነው እንደ 4 ኪሎ ያለው ነው አይደለም እኮ። እኔ ብቻ ነኝ እንደዚህ ማለት ነፃነት ያለን። እሺ ለማንኛውም እጅግ በጣም እንደምወደው እንደማከብረው ስለምታውቀው እብድ ነው ብለው ትናፍሉት ወያኔን ከምድረገጽ ካላጠፋው ብሎ እንደው ጌሾ ወቅጧት እነሱም መስፍንና አባይ ፀሐዬ ግንባራቸውን ብሎ ከዘረራቸው በኋላ ከነሱ ጋር ሄደው የሚተቃቀፉ ሰዎች ራሳቸው መኖራቸው አይገርምም? እሱ እኮ በነገራችሁ ላይ ዓለምን ገርሞት እናንተ ኢትዮጵያውያን ካልገረማችሁ ኢዜማ አሁን በእርግጥ እውነት ለመናገር ፓርቲ አይደለም። እንደ ፓርቲ ቆጥሮ መነጋገርም አያስፈልግም። ኢዜማ ሞቶ የተቀበረ ምናምን የሆነ ስብስብ ነው። አሁን በሳምንት አንዴ ለቁብ እንደሚሰባሰቡ ሰዎች አርጋ አስበው። ምርጫ ሲመጣ ሰብሰብ ብሎ የሚበተን
ኢዜማ እንደዛ ነው። እሁድ ለቁብ እንደሚሰባሰቡ የተወሰኑ ሰዎች ነጋዴዎች አድርጋችሁ ሰዱት። ከዛ ውጪ ፓርቲ አድርጋችሁ የምትወስዱት አይደለም። እነዚህ የዘመን ኪሳራዎች ናቸው። የሰው ልጅ ማንነቱ እኮ በፈተና በመልካም ጊዜማ ያኔ ሆይ ሲባል ማንም ምንም አይመስለውም። ክፉ ቀን በገጠመን ጊዜ ያየናቸው። በህዝባችን ላይ ጄኖሳይድ ሲፈጸም ብርሃኑ ነጋ የት ጋ ነው? ብርቱካን ሚደቅሳ የት ጋ ናት ያለችው? ልደቱ የት ጋ ነው ያለው? የቤንሻንጉል ብልጽግና ነው። ቤንሻንጉል ህዝብ እኮ የጉሙዝ የሽናሻ ህዝብ እኮ ከተዘጋ ስንት ዓመት ሆነው? ተዘግታለች እኮ ቤንሻንጉል ነገር ታውቃላችሁ። ምንም እንደሌለ በአውሮፕላን ነው አሶሳ አዲስ አበባ ብቻ መንገድ የለም። 4 ኪሎ ያለው ኦህዴድ ብልጽግና ነው። ጥንቅቅ ያለ ነው። እዚህ ኦህዴድ አትጥራልብኝ ካለ አንተ ኦህዴድ ራስህ ነህ። እና ለአማራ ህዝብ ያላቸው ንቃት ልንገራቸው፣ ላሳያቸዋል። ዛሬ ወሽመጣቸው የሚቆርጥ መረጃ ነው የምሰጣቸው። እንደምታውቁት 10% ነው አማራ እየተዋጋን ያለ። በ10% ከአቅማችን 10% 90% አቅማችን እንትን አላደረግም። ይህን ሁላ እዝ መጨረሻ ላይ ወዴት አደረገው? እዝም በሙሉ ቢያስገባ ቢለው ያልቃል፣ ወታደሩ ያልቃል። ሪፊል እንደ ፋርማሲ ሄዶ ሪፊል ያደርጋል። እናንተ ካላችሁት ካላደነቃችሁት መሳሳታችሁን የምታውቁት በምን መሰላችሁ? ዓለም ገርሞት ኖቤል ሸልሞታል። ይሄንን የሚያደርግ መሪ አይተው ስለማያውቁ ዓለም ገርሞት ዶክተር አብይን የኖቤል ፒስ ፕራይዝ ሸልመው። አብይ አህመድ ማለት የኢትዮጵያ የቁርጥ ቀን ልጅ የኢትዮጵያን ጥቅም ለማስከበር ሲል የትም ሊሄድ የሚችል ሰው እንደሆነ ያሳያል። ዶክተር አብይ የኢትዮጵያን ብሔራዊ ጥቅም ለማስከበር መቀመቅ ይገባል። ይሄን አምናለሁ። መሪ ለመሆን ጀግና መሆን አለብሽ እና ዶክተር አብይ ጀግና መሆን ግዴታ። የብርሃኑ ነጋን አደገኛ ጥላቻና ሴራ የቅርብ ሰዎቹም ለመረዳት ረጅም ጊዜ ወስዶባቸዋል። አንዳንዶቹ አሁን በወራት ውስጥ በቅርብ ጊዜ ነው ለካ የነበረ ብርሃኑ ነጋ ማለት የጀመሩት። የለም አማራውን እንኳን አይጠላም ሲሉ የነበሩ አካላት አሁን እንደ ብርሃኑ ነጋ በመሪር አማራን የሚጠላለ ወይ? ብርሃኑ ነጋን ከሽመልስ አብዲሳ ጋር ከአብይ አህመድ ጋር ያሰለፈው ለአማራ ያለው መሪር ጥላቻ ብቻ ነው። በነገራችን ላይ የፖለቲካ ርዕዮተ ዓለም ተማስሎ አይደለም። ኢዜማ ውስጥ ቀረጽ ነው ያሉት ፕሮግራም ከብልጽግና ጋር አብረው ስለሚሄድ አይደለም። አንድ አይነት አጀንዳ ስላላቸው ሳይሆን አንድ አይነት ጠላት ስላላቸው ነው የተሰባሰቡት። በየወሩ በየ2 ወሩ ሪፊል እየተደረገ ነው የኢትዮጵያ መከላከያ ሰራዊት አማራ ክልል ያለፈው 3 ዓመት ሙሉ እያለቀ። የት ሄዶ ያውቋል። ብርሃኑ ጁላ ብቃት የለኝምና ምሬ ወዳጁ አሰልጥንልኝ ብሎ ወደ ወሎ ልኳል። መከላከያ ሪፐብሊካን ጋር አሰልጥንልኝ ብሎ በፋኖ የሰለጠኑ ሪፐብሊካን ጋርድ ናቸው እነዚህ። ይሄ ሪፐብሊካን ጋርድ ነው፣ ይሄ ሽፍታ ነው የሚባለው። እናንተ አጭበርባሪዎች ናችሁ፣ ሽፍታዎች ናችሁ የሚላቸው ምንድን ነው እየሆነ ያለው ነው? በእውነት ምንድን ነው እየሆነ ያለው ነው? ብርሃኑ ጁላ እስራኤል ከሚልክ ለምሬ ወዳጆ አሰልጥንልኝ ብሎ እየላከለት ነው። እንግዲህ የኔ ያረዳል እንደዛ ነው። ማሳያ አንደኛው ይሄ ነው። እኔ እንዳንተ አገሩን የሚወድ ሰው አይቻላቅም ይለኛል እሱ። አብይም ከዛ በላይ የሚያስበው ከዛ በላይ የሁላችንም የቀጣይ ዕጣ ፋንታ ይዞ ነው እኮ እዛ የሚሄድ። በዶክተር አብይ መምጣት የመጣው ለውጥ አይተዋል። ያለፉት 7 ዓመታት እኔ አይቼዋለሁ፣ ኖሬዋለሁ። ምን እንደመጣ ምን እንደሚሰራ ያየናል፣ የኖርነው ማለት እንደው በፈጣሪ እስካሁን የተሰሩትን ነገሮች ጦርነቱ፣ የወደብ ጥያቄ እስኪ ከዶክተር አብይ በተሻለ መልኩ ሰራው ነበር ብሎ የሚለኝ አንድ ሰው ሀሳብ የሚያፈልቅልኝ ሰው አለ። ብርሃኑ ነጋ ለትግሬ ያለው ጥላቻ፣ ለአማራ ያለው ጥላቻ አየህ፣ ልክ አማራው ጋር ተጠግቶ እንደቦጠቦጠ ሁሉ ኢሳያስም ጋር ተጠግቶ የሚፈልገውን አደረገ። ዞር ስትል ብርሃኑ ነጋ ከደህት ላይ ታገኘዋለህ በየቦታው። ኢሳትን እኮ ለኦህዴድ ለመገበር አፍርሶት ነው ሄደው ስልጣን ለመቀበል እናምን እና አንዳርጋቸውንም በለው ሌላውንም በለው ሽምጥጥ አድርጎ ክዷቸዋል እኮ። ብርሃኑ ሁሉንም ነው የካደው ለስልጣን ሲል። እዚህ በውጭ ያለው ለአመታት እሱን አምኖ ይከተል የነበረ መዋቅር በሙሉ በአንድ ትእዛዝ አፈራርሶት የሄደው ብርሃኑ ነጋ ስልጣን ይሰጥሃል የምትለዋን ነገር ስለሰማ ነው። የአማራ ህዝብ አሸናፊ እንደሆነ ያውቃል። ፕሮፓጋንዳ ነው በለኛውን ብልጽግና ሆይ ፋርሴ ብላ ጻፍ እዚህ ጋር ፕሮፓጋንዳ ነው በል። ብልጽግና ከአማራ ክልል ተነቅሎ እንደወጣ እምነት አለ፣ ሙሉ እምነት አለው። ባናት ያቺ ዝናሽ ታያቸው የቁንድዶ ተራራዎች መጥቼ ፎቶ ይነሳሉ። እዛ ላይ አንደኛ ባልና ሚስት እዚህ ይነሳሉና ሂድ እኔ ደግሞ ለብቻ ልነሳ ብላ ትነሳ። ዘሴ ቦታ ነው ሰገጤ፣ በቃ የሰገጤ ስብስብ እኮ አንቺ ነይ ምናምን እየተባለ ለብቻ ደግሞ እቺ ለፌስቡክ ምናምን ፕሮፋይል ያደርጋትም ፌስቡክ ላይ ገብቼ ቅድም ሳምበድ ልኮ እኔ ያቸው አላውቅም እንዳላትም አላውቅምና ፌስቡክ ልኮልኝ ዶክተር አብይ እንዲህ ነው ብለን ስንል አይገርመውም፣ አይሞቀውም፣ አይበርደውም ምንም እሱ ይሰራል ስራውን አለ። ጎበዝ መሙ እያሳመነ ነው። መለስ ዜናዊ ጋር እንዳታነጻጽሪ ነው የምልህ። ዘር በል ከዚህ ነው ዱኩማን ነው ዘረኛ። በዶክተር አብይ መምጣት የመጣው ለውጥ እንዳለ ሁሉ በዶክተር አብይ መሞት መቅረት የሚቀር ነገር የለም። ይሄን ያህል ለውጥ አመጣ ብለን እንደው አዲስ አበባን አይተን ብቻ ሌላው ይቅርብን። አዲስ አበባን አይተን ህዳሴ ግድብን አይተን። በነገራችን ላይ ለስልጣን መስዋዕትነት ያቀረበው ኢሳትን ወይም ግንቦት ሰባት የሚባለውን ድርጅት ወይም ኢዜማን ብቻ አይደለም። ብርሃኑ ነጋ ከኦህዴድ በላይ እስክንድር ነጋን እኮ ታግሎታል። ብርሃኑ ነጋ ባልደራስን ለማፍረስ እኮ ከኦህዴድ በላይ ጦር ወርውሯል።
ኦቤን ላይ ሂዶ አይደለም እንዴ የምን ባልደራስ የምን ምናምን ለማና አብይ አሻጋሪ ናቸው ሲል የነበረው ብርሃኑ ነጋ። ስልጣን ከሰጠው ብርሃኑ ነጋ እናቱን ይክዳል፣ አባቱን አላቀህም ነው የሚለው። ሰው ልክ ስልጣን እንደተጠየፈ አድርጎ ብርሃኑ የሌለውን ነገር ለመስጠት መሞከር፣ ለመቀባባት መሞከር ምንም አይጠቅም። የደቡብ ተወላጅ መከላከያ ውስጥ ምን ሊያደርግ ይዋጋል? ኦህዴድ በደቡብ ላይ ያለው ዓላማ ምን እንደሆነ ግልጽ አድርጓል። የአማራ ህዝብ ዝም ብሎ ስራው እየሰራ ነው። ዝም ብሎ ልጆቹን እየቀለበ ለማይቀር ድል ብልጽግና የሚባል ተነቃቅሎ አማራ ክልል እንደሚወጣ አሁን ወረዳ የሚባል ቀበሌ የሚባል የለም። ብልጽግና ነኝ የሚል ወረዳ አካባቢ አሁን ወንጀል ነው። ታውቃላችሁ፣ አማራ ክልል ላይ ወንጀል ነው። የሚገድል መንግስት ደጋፊ ነኝ ብሎ መናገር ወንጀል መሆን አለበት። አክቲቪስት ነኝ፣ የሚዲያ ሰው ነኝ፣ ዳኛቸው አሰፋ ነኝ ምናምን ወንጀል ነው፣ በራሱ ወንጀል ነው። መጨረሻ ላይ አብይ አቡዳቢ ነው የሚሄደው። ሰላም ከሆነለት አቡዳቢ ኢራን ከተወቻት። ከዛ ውጭ ግን ቅሊንጦና ቃሊቲ ናቸው። እና ይሄን አሳየኋችሁ። አማራ ክልል የአማራ ፋኖ ስራቸው እየሰሩ ነው። ብልጽግና ደርግ ቁጥር 2 ነው በብዙ መንገድ ብቻ የመጣው ነገር አለ። 7 ዓመት የመጣንበት ያ ሊቀለበስ እንደሚችል ታስበው ነው የሚሰቀጥጥህ። ይኸው እየኖር ነው ስለሆነ እኛ ምስክር ነን። ለዛ ዶክተር አብይ መኖርና መቅረት ኢምፐርሰን ነው አፌክት የሚያደርገው አብዛኛውን ሰው። የሀገር ለውጥ መሻሻል በመሪው ቀናነት፣ በመሪው እውቀት፣ በመሪው ጥረት በጣም ወሳኝ ነው። የመሪው ማንነት በጣም ወሳኝ ነው። በተለይ እንደ ኢትዮጵያ ላለ ሀገር የአብይ መኖር የህልውና ጉዳይ ነው። አባት እኔ እንደ ቀላል ላይ አሁን አብይ እየተከተልከው ባለው አብይም የተገመገመበት ስለሆነ አንተ እየተከተልከው ባለው አካሄድ ምክንያት ያገኘነውን ስልጣን የምናጣበት ሁኔታ ፖሲቢሊቲ እየተፈጠረ ነው። በጀመርነው መንገድ ከሄድን ስልጣን ሉዝ ማድረግ ብቻ ሳይሆን ጄኖሳይድ ሊፈጸምብን ይችላል። እዚህ ደረጃ ደርሰዋል። በነገራችን ላይ እንድታውቁት በሁሉም ቦታ ያለ ኃይል በሙሉ ጠልቶናል ብለው አንስተዋል፣ ገምግመዋል። ይህን ትክክለኛ እየመጣ ያለውን አደጋና እየሰሩ ያለው እየሄዱበት ያለው መንገድ ሊያመጣ የሚችለውን ሁኔታ ገምግመዋል። የአባዱላ አይነቶቹ ደግሞ ምንም መፍራት የለብህም ቀጥል። አዳነች አበቤ መጣ፣ የአትሌት እገሌ ታዋቂ ሰዎች የሆነ አክተር ብቻ ስክሪን ላይ ለሚዲያ ፕሮፓጋንዳ የሚሆን የሆነ ሾው ላይ ደረሰና በሰርፕራይዝ ያደረጉ ቤት ሽልማት ቆጥቦ ገንዘቡን አስቀምጦ ለልጆቼ ቤት ኪራይ አወጣለሁ ብሎ በጣም ውድ በሆነ ገንዘብ ከአረብ ሀገርም ከየትም አጠራቀማ ገንዘቡን ብሔራዊ ባንክ ንግድ ባንክ ያስገባቸው ግን ጥርቅም አድርጋ በልጣ እሷ ጊፍት እያለች ቤት ታድላለች። ባጫ ደበሌ አድናቆቱን መቆጣጠር አልቻለም። ለአለቃው በአብይ የመሳሰለ ጀግኖች መመራት እድል ነው ብሎታል። የሚገርም እኮ ነው ይሄ ሰው በእውነት። እንዲህ እያሉ ነው እንጀራ የሚበላው ብልጽግና መንደር፣ እንዲህ ብሎ ነው የሚበላው። አንደኛ ሲቀጥፍ ነው፣ ሲያስመስል ነው። የጩልሌ ስራ እኮ ነው የሚሰራው እኮ። በእሱ መኖር የመጣውን ለውጥ ሳይ በእሱ መቅረት በእሱ መሞት የሚማጣውን ነገር አያለው። ስለዚህ ልክ እንደ እናት ነኝ እኔ እንደ እናት ነው የማስበው ብዬ ስልህ ምን አሁን እሺ እንዴ ነው ብትለኝ አልሰማህም ልጄ ነው። እና አብይ እንደዛ ነው። ለምን ሪተርኑ የሚያመጣውን ስኬት አውቃለሁ። ስጋቱ ግን ይደፋኝ ነው። በነገራችን ይህ ዶክተር አብይ ያደረገው ነገር ዓለም ሁሉ ጥጉን ይዘው በሚሸሽበት ደፍሮ የሚያደርገው ነገር በቃ ትክክለኛ የኢትዮጵያዊነት መገለጫ ነው። ይሄ ህዝብ ዛሬ የጠየቀውን ዲማንድ አሟልተ መልስ ከሰጠኸው ነገ ደግሞ መጥቶ ቤተ መንግስት ካላደርኩ ይላል። በፍጹም ፊት ልትሰጠው አይገባም። እንዳውም አንቀጥቅጠህ እንደምትገዛ ንገረው አሉት። ኦህዴድ ያደረገው ስብሰባ እንደዛ ያለ ስብሰባ ነው። የቀዳሚው ስብሰባ ሻኛ ያወጣው አባዱላ ገመዳ ጊዜ ፈቅዶለት ተረኝነት እድል ሰጥቶት ቁጭ ብሎ የሚበላበት እንደፈለገ የሚቀነጣበት ሁኔታ ተፈጥሮ ማርከው ጡጦ እያጠቡ ከምርኮ አስለቅቀውም ጡጦ እያጠቡ ያሳደጉት ነው። አባዱላ በወፈር አይደለም፣ በተደበለበለ አይደለም። ከብልጽግና ፖይንት ኦፍ ቪው ነው እንጂ ከኢትዮጵያ ኢንተረስት ፖይንት ኦፍ ቪው በፍጹም ሊያያት አይችልም። ግን አሽቀባጭ እና አጭበርባሪ ለመወደድ ሰው ያጨበጨብጫር ምድረ መሐይም ደሞ አለ ጨብጨብጨብጫ ያደርጋል። አሁን አብይ ያስጨበጨበው ነው በድጋሚ። የዚህ ብልጽግና መንግስት እርስ በርሱ የሚጣረስ በፍጹም ኮንሲስተንሲ የሌለው ሐሳቡ ፉርሽ የሆነ መንግስት፣ እንደዚህ አይነት መንግስት የለም። ጥቁር ታሪክ ጽፎ የሄደው ድሬዳዋ፣ ሐረር፣ ቁንድዶ ተራራ ምናምን እያለ ይጎበኛል። እዛ ሄዶ 1 ሚሊዮን ችግር ተሸክማ ያለች ሀገር የጭንቀት ምልክት ነው ይሄ። በቃ ትንሽ ስትረስ እየፈጠረብኝ ነው። ነይ ዝንዬ ትንሽ እጅሽ ላይ ላጎረስሽ ምናምን እያለ ለሀገርህ፣ ለምትወደው ለህዝብህ ማድረግ ያለብህን ሁሉ አንጠፍጥፈህ እጅህን ንጹህ ልብህን ንጹህ አድርገህ ሰርተህ በየዕለቱ እዛ ልክ መለፋ ሰው እና ዶክተር አብይ እዛ ላይ ነው። እዚህ ጋር ማወራው ዝም ብሎ ዶክተር አብይ ለማወደስ መንገድ አይደለም። አባዱላ ተረኛነት ስለፈቀደለት ብቻ 4 ኪሎ ተቀምጦ በሚሊዮን የሚቆጠር ገንዘብ እያጋበሰ አየህ፣ በቅንጡ ሁኔታ ሌላው ደሃው መከራውን ያህል እነሱ ኑሯቸውን ይኖራሉ። ሰው አባዱላ ጊዜ ፈቅዶለት ዘመን አዘንብሎለት ሌሎቹ ይሄ ነገር መለዘብ አለበት፣ ይሄ ነገር መርገብ አለበት፣ ይሄ ነገር በዚህ ሁኔታ ከቀጠለ አደገኛ ሁኔታ ይገጥመናል ሲሉ አባዱላ ግን መቀጠል አለብናል። አብይ አህመድ እያደረገ ያለው ነገር ትክክል ነው ብሎ አፕሮቭ ሰጠው።
አሁን መከላከያው በእጃችን ነው፣ ሁሉ ነገር በእጃችን ነው። ባንኩም ታንኩም እኛ ጋር ነው። በጣም ሰፊ ህዝብ አለን። ሰራዊት የመመልመል ችግር የለብንም። እብሪታቸው እዚህ ደርሷል። ስለዚህ ምንም የሚያስፈራን ወደኋላ የምንልበት ነገር የለም። እንቀጥል ነው ያለው። ካሜራ ያዝ ማጉረስ አብይ አሁን የዝንዬ ባል ነው። እውነት እንደዛ ነው። ይሄ ለካሜራ የሚደረገው ተውትና ይቅርብ። ለዛሬ አጀንዳችን ስላልሆነ እነዚህ 1 ሚሊዮን ችግር ተሸክሞ ሐረር ሄድኩኝ፣ ሐረር ወደ ክብሯ ተመለሰች ልመልሳት ነው ይላል። ጎንደር ሲሄድ ወደ ክብሯ ልመልሳት ነው ይላል። ጅማ አባጅፋር ከፍ አደረኳት ይላል። የትም ሲሄድ ወሎ ሲሄድ እንደዛ የህዝብ አተንሽን ፍለጋ ነው የሚሞክረው። ተሰለፍና እንደዚህ በልሽ ምናምን ካሜራ ቅረጽ ይላል። በዚህ 4 ኪሎ ለመቀመጥ ነው የሚፈልገው። ሽምግልና የተቀመጠም በድሮን ይገላል፣ ራሽናላይዝ ያደርጓል፣ ምክንያታዊ ያደርጓል ስለመገደሉ። ዳኛቸው የሚባለው ተፈጥሮ የበደለው ፈላስፋ ነኝ የሚለው ሞራሊቲ ማቅ፣ ኤቲክስ ማቅ፣ ስነ ምግባር ማቅ። ይሄ መንግስት እኮ ፍትሃዊ መንግስት ነው። አሁን በኢትዮጵያ ሁኔታ ምርጫ የሚባለው ነገር በምንም አይነት በአእምሯችን መምጣት የሌለበትና በፍጹም ምንም ዋጋ የሌለው ነገር ነው። ፍጹም ዋጋ የሌለው በቃ ዜሮ ጥቅም ብዬ ነው የምገምተው ማለት ነው። እንደውም ጎጂ ነው። አሁን ምርጫ በኢትዮጵያ ጎጂ ነው። በዚህ ደረጃ እንደው የልቤን መናገር ከፈለኩ አብይ በየትኛውም መንገድ አድርጎ ስልጣን ላይ ለመቆየት ኮንትራቱን ለማደስ እንደው 10 ወንበርም ያላቸው ሰዎች ተወዳደሩለት አዲስ አበባ ምንም ያቺ የሚፈልጋት ነገር ናት። ስለምን ዋናው ለዚህ ሁሉ ጦርነትና ትርምስም የበቃ ነውና አጠቃላይ የኢትዮጵያ የለውጥ ሂደት ሁሉ የከሸፈው አብይ የተጻፈውን ህግ እንኳን ሳያከብር በስልጣን መቆየቱ ነው። ለዚህ ሁሉ ነገር ያበቃል። ደቡብን በተነው። ከዛ ብዙ ክፍልፋዮች አረጋቸው። ከዛ እንደምታውቁት የጥቂት አመራሮች ላያቸው ላይ ጫነና ልማት የለም ምን የለም ስቃይ የበላ ደሞዝ እንኳንስ ሊያለማ ደሞዝ የለም። እያንዳንዳቸው የሰራተኛ የመምህርና የሜዲካል ዶክተሮችን ደሞዝ መክፈል አልቻሉ። የሲቪል ሰርቪስ ሰራተኞቻቸውን ደሞዝ መክፈል ያልቻሉ። መንገድ ስራ ወይ ምናምን ስራ እርሳው፣ እሱን ልማት ስራ እሱን እርሳው። ማን ዞር ብሎ አይቷቸው። ከዛ እና አብይ አህመድ ፖለቲካ እንዲሰሩበት ሲፈለግ አንድ ቦታ ይመረጥና ጥሩ የሚሏትን ቦታ 5 ቤት ፋንሲ አድርገው ይሰሯታል። ለዚህ እኮ ነው ፍትሃዊ መንግስት ስለሆነ እኔ ኦሮሞ ነኝ ሳይል አማራን በድሮን ሲመታ ኦሮሞም ይመታል። በፍትሃዊ መንገድ እዛም እኩል ድሮን ያከፋፍላል ብሎ ምክንያቱም የሚያደርጉ የጄኖሳይደር መንግስት አገልጋዮች 4 ኪሎ አሉ። 4 ኪሎና አካባቢው አሉ። ተጠያቂዎች ናቸው። ነገር በነገራችን ላይ አንዳንዶቹ እኮ ወንጀል ውስጥ መኖራቸው እኮ አያውቁም። ወንጀል ውስጥ እየተንቦጫረቁ መሆኑ እንኳን አጠገቡ ያሉ ሰዎች አያውቁም። ብርሃኑ ነጋ ሰሞኑን የተናገረው ሁላችንም ጠራርጎ የሚወስደን ነገር እየመጣ ነው ያለው እውነትም ነው። ብርሃኑ ነጋ እንኳንም ቢዘገይም እንኳንም ገባው ይሄ ነገር። ሁላችንም ጠራርጎ የሚወስድ ነገር እየመጣ ነው። ብልጽግናን ጠራርጎ የሚወስድ ኃይል እየመጣ ነው። ስለዚህ ያ ጣጣ ተመልሶ እንዳይመጣበት አሁንም በስልጣን ለመቆየት ምርጫ የሚባለውን ነገር ማድረግና አሁን በኢትዮጵያ እየፈጠረ ያለውን ነገር ሁሉ ማስቀጠል ይፈልጋል። ይሄ ነውረኛ የሆነ ሰውዬ ማለት ነው። ምንም ሪስፖንሲቢሊቲ የሚባል ነገር ያላለፈበት ሰው ስለሆነ ሰው እየገደለ ህዝብ እያስራበ የሀገርን ሁሉና በየጊዜው አደጋ ላይ እየጣለ ለውጭ ጠላቶች ሁሉ ሀገሪቷን ብርግድግድ አድርጎ ከፍቶ እሱ ፎቶ የሚነሳበት እስካገኘ ድረስና የሚያወራበት ሚዲያ እስካለ ድረስ ለሱ ከዛ ያለፈ ፍላጎት የለውም። የተለየ አድርገው እዛች አካባቢ ከዛ አብይ ሲሄድ የአርሶ አደሩ ህይወት እንዲለወጥ እንዲህ አይነት ስራ እየሰራን ይላል። የአራቱን በእነሱ ስፖንሰር አድራጊነት ተሰርቶ እኮ ነው። ሌላው እኮ ጠኔ ሊደፋው ነው፣ የሚበላው የለም። መከራውን ያለ እንኳን ቤት በዛ ደረጃ ሊሰራ ለ4 አርሶ አደር ፋንሲ ቤት ሰርተህ እሱን በቪዲዮ ማስቀረጽ ነው ወይስ በመሰረቱ አርሶ አደሩ ምርታማ ሊያደርገው የሚችለው ራሱ መስራት የሚችልበት እድል መፍጠር ነው? ለገበያ ያመረተውን አቅርቦ በገበያ ተወዳዳሪ ለመሆን አገር ሰላም መሆን አለባት። የኦህዴድ አመራር ደግሞ አገሪቷን ቀውስ ውስጥ ነው የሚያቆያት። ሰላም የሚባል የለም። ከአብይ አህመድ ስርዓት የከፋ በታሪክ ገጥሞ አያውቅም። ይሄ መሐመድ ተሰማ ነው። መከላከያ ኦፊሻል ፔጃቸው ነው። ሌተና ጀነራል መሐመድ ተሰማ 3 ያሰመርኩበትን ላንብብላችሁ። በጎጃም ተሰማርቶ ውጤታማ ግዳጅ የሚለው መሐመድ ተሰማ ነው። መሐመድ ተሰማ ወታደሩ እያለቀ ከማሰልጠኛ ሪፊል የሚደረግ ነው። ወታደሩ ባዶ ይሆንበታል፣ ሄዶ ይሞላዋል። ባዶ ይሆናል፣ ሄዶ ይሞላዋል። ምስራቅ እዝ ማለት እሱ ነው። እና ሁለተኛው የተሰመረበት ጋር እንሂድ። እኛ የምንዋጋው ከኢትዮጵያ ጠላቶች ነው። ኢማጂን ፋኖ የኢትዮጵያ ጠላት ነው። ተፈራ ማሞ ማለት የኢትዮጵያ ጠላት ነው። ይሄ እያለ ያለው መሐመድ ተሰማ ነው። እና አሁን ባንዳ እየተባለ ያለው ማን ነው? የኢትዮጵያ ጠላት እየተባለ ያለው ተፈራ ማሞ ነው። ዘሜ ነው። ዘሜ እናቴ ልጅ ነው። ስለዚህ ለዚህ ሰውዬ በስልጣን መቆየት እድል መስጠት አሁን የምናየው የህዝብ ሰቆቃና መከራ ተጠናክሮ እንዲቀጥል እድል መስጠት ነው። ስለዚህ ምርጫ የሚባለው ነገር ጎጂ ነው የሚል ነው አቋሜ። የምርጫ አንድ ክርክርን እንደ ቁም ነገር የሚወስድ በዚህ በኢትዮጵያ የችግር ማግኒቲዩድ ላይ ፋይዳዋ ምን ያህል ነው ብለህ ስታስበኝ ዜሮ ጥቅም ነው ያለው ነው። አንድ ነገር እኮ አጀንዳ የምትወስደው ትሄዲ በዛ በምትገኝበት ነባራዊ ሁኔታ ውስጥ ያለውን ፋይዳ በማየት ነው። ስለዛ ምርጫ የሚወራ ነገር ቅድም እንዳልኩ ኦንሊ ጥቅም ያላት ለአብይ ብቻ ነች ይቺ ነገር። በታሪክ ኢትዮጵያ እንደ ኦህዴድ ያለ ስርዓት ገጥሟት አያውቅም። እንዴት የአማራ ህዝብ የናገኘው ተሻገር መቀለጃ ይሁን፣ እንዴት ተመስገን ጥሩነህ የሚቀልድበት ይሁን የአማራ ህዝብ የሚል መቆጨት መብገን። ጀነራሎቹ በየቦታው ላይ ወርደው ውጊያ ሳይሆን የፖለቲካ ስራ ለመስራት 100 ሺህ ሰጣለሁ በሉ
መሬት እሰጣለሁ በሉ፣ በሬ ገዛለሁ በሉ፣ ልጆቻችሁን ለምኑና መልሱልን እያሉ በሰፈር ሽምግልና ጦርነት እንዲቆም የሚለምኑት ከፍተኛ የአገዛዙ ባለስልጣናት ባሉበት በሞት ሰልችቶናል የሚል መሰላቸት ከጀኔራሎቹ ነው የተሰማው። እነ ሄኖክ ናቸው የወሎ ዩኒቨርሲቲ መምህር ነበር። እነ ሄኖክ ናቸው፣ እነ መከታው ናቸው፣ እነ ምሬ ናቸው። እነዚህ ጥራቶች እየተባሉ ያሉት በእውነት መከላከያ በምን ያህል መጫወቻ እንደሆነ የምታዩት ጽንፈኛው ይላል። በአሁኑ ሰዓት ቀበሌ ይዞ መቆየት የማይችልበት ደረጃ የደረሰው በሰራዊታችን ብርቱ ትግልና የጎጃም ህዝብ ሰራዊታችን ያለውን ፍቅር በከፍተኛ ደረጃ እየገለጸ ይገኛል ብለዋል። የጎጃም ህዝብ ፍቅር በፍቅር ነው ከመከላከያ ጋር እያለ ነው። እቺ ሸቀጥ አውቃታለሁ እኔ በደንብ ነው የማውቃት። በህዝብ ይቀልዳል አዳሜ። ጎጃም 27 ሰው ሰሞኑ የተገደለው ለሽምግልና የተቀመጡ ሽማግሌዎች ናቸው የገደላቸው አይደል? መነኮሳት ወሎ የገደላቸው መነኮሳት ቆሞሱ ጭምር የቤተክርስቲያኗ አገልጋይና ዲያቆንም እዛ የፈጃቸው በመድፍ። እሷም ይሉንታ በሌለው ሁኔታ ስልጣን ላይ መቆየት የሚፈልግ ማፈር የሚባል ነገር ላልፈጠረበት ሰው ስለሆነ ነው። ፍሪደም በራሱ ምርጫ መኖር ነው አይደለ? የአማራጮች መኖር ነው በራሱ። ስለዚህ አንድ ሰው ነፃነት የለውም ከተባለ ደግሞ ምርጫ የለም ማለት ነው። የሚፈልገው ለማድረግ ነፃ ሰው መሆን አለበት። አሁን የምንገኝበት ሁኔታ ደግሞ ምንድነው ካልከኝ የፓርላማ አባል የሆነ ሰው እስር ቤት ቁጭ ያለበት፣ ለዛውም ምን እንደሆነ በማይታወቅ ሁኔታ ጋዜጠኞች በሙሉ እስር ቤት የገቡበት፣ 80% የሚሆነው የአማራ ክልል በታጣቂዎች የተያዘበት፣ ጫማ የሚቀየርበት ጊዜ የለም ተሰቃየ ሰራዊቱ ያሉት ላለፉት 7 ዓመታት ያልተቋረጠ የእርስ በርስ ጦርነት ውስጥ እንዲቆይ ስለተደረገ ነው። አስበዋል? የአማራ ሳይንት ህዝብ ከዚህ በኋላ አትሮንሰ ማርያምን በመድፍ ከመታ በኋላ አማራ ሳይንት ዘውዱ ሰጥ አርጌ እንደገና ሽማግሌ ይዞ ሄደ። በቃ አበቃ። አየህ፣ በየቀኑ የሚወስዱት እርምጃ የህብረተሰቡን አንገት ማስደፊያ ብለው የሚወስዱት እያንዳንዱ እርምጃቸው ህብረተሰቡ ከዚህ በኋላ እንዲህ ካለ አውሬ ስርዓት ጋር መቀጠል እንዲያበቃለት አድርጎ ወሽመጡን እየቆረጠ ያለ ነው። ህዝብ ደጀንህ ከሆነ ኮዝ የሌለውና የፈለገውን መሳሪያ የታጠቀ አካል ሲመጣ አራግፈህ መሳሪያውን ትታጠቀዋለህ። ለዛም የቀየው የዛ መንደር ሰው ነው ጀነራል ዘውዱ ሰጥ አርጌ የትውልድ ቦታው እና ተወዳጅ ለመሆን ይሄ ሰው የጀግና ነው የራሱ ቀየ እኮ በለው ብሎ የሚያስመታ እኮ ነው ተብሎ ተወዳጅ ለመሆን በአዲስ አበባ በኩል ማለት ነው። እና ቀበሌ ፋኖ ቀበሌ የለውም ይላል። ታዲያ ፋኖ የት ነው የሚኖረው? በመቶ ሺህ የሚቆጠር ሰራዊት አለ ፋኖ ውስጥ። የት ነው የሚኖረው? ቦታው የት ነው? ወረዳው የት ነው? ሰማይ ላይ ነው? ጣራ ላይ ነው ያስቀመጥከው? መሐመድ ተሰማ የኢትዮጵያ ጀነራል ነው። አንድ ቀበሌ ፋኖ የሚቆጣጠር ቦታ የለም ይለናል። በሰልፍ እያሰለፈ ማቻካላ በሉት፣ አማኑኤል በሉት፣ ደንበጫ በሉት። እኔ በዚህ አጋጣሚ እኮ በምስራቅ እዝ ምክንያት ነው እነዚህ ወረዳዎችን ማውቃቸው። አላቆም እኮ ነው ጎጃም ከባህር ዳር በስተቀር። ኦሮሚያ በሙሉ ቤተክርስቲያን የሚቃጠልበት፣ በገፍ የኦርቶዶክስ እምነት ተከታዮች የሚታረዱበት እንኳን ምርጫ ልታስብ ማለት ነው። ይሄ ከሆነ እኔ በዚህ ምርጫ ውስጥ ላጋልጥ የምፈልገው ነገር በዚህ ውስጥ የምጨምረው ምንድነው ካልኩ፣ ለምሳሌ ቅድም እንዳልኩ አዲስ አበባ ላይ ሰልፍ ጠርቼ ማንቀጥቀጥ አለብኝ። በቃ ዜጎቹ እዛ ቦታ ላይ በጦርነት ማዕቀብ ውስጥ ናቸው እና ይሄንን ቶሎ ብለህ የፖለቲካ መፍትሄ ፈልግ፣ ቶሎ ወደ ምርጫ እንድንገባ ይሄንን አቁም፣ አትቀልድ ብሎ ህዝብን አሰባስቦ አዲስ አበባ ላይ ሰልፍ መጥራት የመጀመሪያው ትንሹ ነገር። የአማራ ፋኖ በየቦታው በተበተነ ኃይል ትግል ሲጀምር የነበረው ነገር የነፍስ ወከፍ ክላሽ፣ ቆመ ጠብቀኝ፣ ጓንዴ ሲያሾፉበት ነበር አይደል? ጓንዴና ክላሽ ይዞ ይሄንን ዘመናዊ ምናምን የታጠቀ መሳሪያ ምናምን አብይ አህመድ ሲል ነበር አይደል? ጌታዬ፣ አሁን የተማረኩ የመከላከያ አካላት ምን እያሉ ነው የሚናገሩት? አንድ ብርጌድ አንድ ሻለቃ ተልከን በመጣንበት ቦታ ሽፍታለ ብለው የሚልኩን ቦታ እኛን 2 ድሽቃ ሲይዘው ይልኩናል። እዛ የምትጠብቀን ሻለቃ 4 ድሽቃ ይዛ ትጠብቀናለች አሉ። መከላከያ የተባለው የተሻለ መሳሪያ ብልጫ አለኝ የሚለውን አካል እያራገፉ መልሰው እየታጠቁ ከየት አምጥቶት ነው ያን ሁሉ ድሽቃ? አላቆም። ዋና መንገድ ካልሆነ በስተቀር እነዚህ ቀበሌ ወረዳ ማቆ ነገር። አሁን ግን ቀበሌ ወረዳ ጭምር ሸመደን ነው እኮ ሚዲያ ላይ ተቀምጠን። እድሜ ለብልጽግና። ለማንኛውም ይብላኝ ለኢትዮጵያ ወታደር ኮሎኔል የሚሞትበት፣ ኮሎኔል የሚማረክበት፣ ሻለቃ አንድ ሬጂመንት ሙሉ በሙሉ የሚጠፋበት ሰሞኑን በተደጋጋሚ ስንዘግበው የነበረ ይህ መከላከያ ሞት ነው። በዚህ ትውልድ ነው እየቀለዱ ያሉት። እነዚህ ልጆች ሞት ጉዳዩ አይደለም። የባህር በር ጥያቄ በአሁኑ ትውልድ ማን ይሄ ትውልድ የሙርከኛ ትውልድ ማለት ነው። አድዋ አዳራሽ ስለገቡ ጀግና ሊጫወቱ አይችሉም። ምርኮኞች ናቸው። ተሸናፊ ትውልድ ነው። አብይን ለመሾም ብሎ 5 ደቂቃ ተሰጥቶት እንደዚህ ብሎ ተናገረ ለመባል ነው። ዛሬ ስንት ዩቲዩበር በዛ ደረጃ ይናገራል? ምን ያደርግልኛል እዛ አብይን ማጀብ? በዚህ ጊዜ ምርጫ መሳተፍ የበለጠ ለአብይ ሌጂቲሜሲ መስጠት የሚደረገውን ትግል ሁሉ መጉዳትም ነው። በሌላው ወገን ደግሞ ምርጫ ራሱ ለመወዳደር አሁን ምን ሊያደርጉት ነው እነዚህ ሰዎች የሚወዳደሩት? ይሄን መንግስት አጋልጣለሁ። ኤግዛክትሊ ፓርቲዎች አሁን መንግስትን ለማጋለጥ በሚያደርጉት እንቅስቃሴ ውስጥ ከሚያጋልጡት ይልቅ የሚጠቅሙት ነገር ነው የበለጠው። በየትኛውም መንገድ ሆኖ ስልጣን ላይ ለመቆየት ለሚፈልግ ሰውዬ እድል ነው እንጂ የሚሰጡት ከአዘርባይጃን ይግዛው ከኤምሬት ያስጭነው ከምናምን ይበለው ሲመጡ ሲሳይ መጣ ታጥቀዋል። ሲሳይ ነው እየመጣልን ያለው። ጌታዬ ዱቄት አድርገው 3-4 ወራል አመድ ሆኖ የሚማረከው ተማርኮ እንደዛ አይነት የሚገርም ጀግንነት አሳይተው በድል ቀጠሉ።
በቃ ከዛ ጊዜ ጀምሮ አብይ አህመድ ሰራዊት ልልክ ነው እንዲህ ሊያደርግ ነው ባለ ቁጥር ይሄ መጨነቅ መረበሽ ረምና መረጃው ብቻ እንዲደርስ ከማድረግ የዘለለ በፍጹም ጭንቀትና መረበሽ የቀረ ያኔ ጌታዬ። ሶስተኛው ከመሳሪያ በላይ ልብ የሚባል ነገር አለ። ልበ ቢስ ከሆንክ ልብ አልባ ከሆንክ ፈሪ ከሆንክ ዋጋ የለውም። ባንዳነትና ብርሃኑ ነጋ ብርሃኑ እንደ ጨዋጫዋ ነው የምትጫወተው። አሁን ባንዳን አብይ ስለ ባንዳነት ሲያወራ ብርሃኑ ጁላ ስለ ባንዳነት ሲያወራ ኒውስ ነው የሚሆነው። ኒውስ ራሱ መንግስቱ ኃይለማርያም ስለ ባንዳ ቢያወራ ኒውስ አይሆንም። መንግስቱ ኃይለማርያም ባንዳ ሆኖ አያውቅም። ባንዳ አይደለም። የሀገሩ ጥቅም አስከባሪ ነበር። ሉዓላዊነቱን አስጠባቂ ነበር። በፍጹም በኢትዮጵያ ኢንተረስት ላይ አልደራደርም ብሎ አንቆ የያዘ ነበር። በዲፕሎማሲ በምናምን ኢትዮጵያ ላይ እችን ታክል ቅንጣት ታክል ተጽዕኖ ማሳደር የቻለ የውጭ ኃይል አልነበረም። መንግስቱ ኃይለማርያም ባንዳ ሆኖ አያውቅም። ጨፍጫፊ ነው፣ ቡቸር ነው። ግን በባንዳነት ግን አይታሰብም። ማን ነው አይከሰው? በምርጫ የሚሳተፉት ከደረጃ በታች በሆነ ጨዋታ እየተጫወቱ ለአብይ ለመሾምና ነገሩን ለማስቀጠል የበለጠ ጎጂ ሆነዋል። ከዜሮ ጥቅምም አልፎ እዛን ተዋቸው። ዜማ አብን ምናምን የምትላቸውን ተዋቸው። ጠላቶቻችን ናቸው፣ ተጠያቂ ናቸው። መንግስት እንደውም በሚገባ ህዝብን አልደበደበም ብለው በምርጫ ቅስቀሳ ሁሉ የሚናገሩ ሰዎች ናቸው። አንድ ነገር የሚደረግ ለውጤት በዚህ ደረጃ ሳይሆን እንዳልኩ በውጤት ስለካው ይሄ ነገር የሚደክሙት ነገር ለቀና ነገር እንደሆነና ለእውነት እንደሚደክሙ ባምንም አሸክሞ ስናይፐር አስይዞ አመጣቸው። አባዬ በ3 ወር ለብ ሰልጥኖ የመጣ መሳሪያው የሚዋጋለት የመሰለው እዛ በልምምድ ውስጥ ወደሱ የሚተኩስ በሌለበት ኢላማ እያነጣጠርክ ምታ ብለው አሰልጥነውት በቃ እየተኮሰ መምታት እየተኮሰ መጣል ብሎ ነው የመጣው። ተሯሩጦ በቀኝ አነጣጥሮ ስናይፐር እያየ የግራ ቅንድቡን በክላሽ ላጭቶ ስናይፐሩን የሚቀበል ፋኖ ነው ያለው። ይደነግጥ ጀመር። ኮማንዶ ምናምን ብሎ ያሰማራውን ማንም ያውቀዋል ምን አይነት ኮማንዶ እንደሆነ። እየተበተነ አቅም የሌለው ሰራዊት እንደሆነ እየታወቀ እና አባዱላ ንግፋ እንበለው ምናምን ብለዋል። መንገዱን ጨርቅ ያርግላቸው። ብርሃኑ ነጋና የእነ አብይ ይሄ ልቅምቃሚ ትውልድ እድሜ ልኩ ስደተኛ ሆኖ እንደሚሄድ እኔ የነገ ሰው ይበላል የምንለው ለዛ ብርሃኑ ነጋ ወይ ቃሊቲ ነው ወይ እድሜ ልኩ ስደተኛ ነው። እሱና የሱ ጓደኞች። አሁን ብርሃኑ ነጋ ስለ ባንዳነት ያወራል። ኢትዮጵያ ምድር ላይ ባንዳነት ኖርማል ሆኖ ነው ካሪክለም እየተገነባ ያለው። ለምን? የትምህርት ሚኒስትሩ ባንዳ ነው። እነ ብርሃኑ ነጋ ግንቦት 7 ነኝ ምናምን አርበኞች ነኝ ሲለኝ ነበር። አውደልዳይ ውርጋጥ የወንጀለኛ ስብስብ ነው። ብርሃኑ ቁም ነገር ተናግሮ ሄዷል። መጨረሻ ላይ የስንብት ከኢዜማ ስንብት ኢዜማ አይ ቲንክ የሄዱ ይመስለኛል ወደ ኢሃፓ ወደ ምናምን የሄዱ ይመስለኛል። ብቻው ቀርቷል። አንደኛው እስር ቤት ናቸው። ሌሎቹ ቁም እስረኛ። አንዳንዶቹንም አውቃቸዋለሁ። ጥሩ ጓደኞችም ናቸው። ግን በውጤት ደረጃ ሳይሆንና ኢትዮጵያ ከምትገኝበት ሁኔታ አንጻር ያንን በሚመጥን ደረጃ እንቅስቃሴ እያደረጉ ስላደለ ማድረግም ካለባቸው እንደ ሪኮመንዴሽን አሁኑኑ ጀምረው ዛሬውኑ በየቦታው ህግን አስከብር ይበሉትና ለዛ ሰልፍ ይጥሩ። በዛ ጊዜ ውስጥ ህዝብም ይሰማል፣ የህዝብንም ድጋፍ ያገኛሉ። ፎርዛት ማተር እንደዛ ካደረጉ የበለጠ ለሚቀጥለውም ታማኒነታቸው ይቀጥላል። የአብይ ጀነራሎች አዲስ ስምሪት ተሰጥቷቸዋል። በየጊዜው ያው ስምሪት መስጠት ነው በደነገጡ ቁጥር እንደምታውቁትና ሁሉም ጀነራሎች በየአካባቢው ውረዱ ታች ብሏቸዋል። የዛ ሆቴል ተቀምጦ ምናምን እየሆነ አይደለም። ከስር ሻምበል መሪ ምናምን መሪ ቢላክም ይሆን አይደለም። ሰራዊቱ የውጊያ ሞራሉ ሞቷል። እርስ በርሱ ስምምነት የለም። መክዳት በገፍ ነው። ስለዚህ ውረዱና ሰራዊቱን አወያዩ ተብለው እያንዳንዱ የእዝ መሪ ወርዶ ሰራዊት ማወያየት ላይ ተጠምዷል። እያንዳንዱ ምርጫም የለውም በነገራችን ላይ ከማድረጎችም። ብርሃኑ በቅርብ ደግሞ ከሚኒስትርነት ይወጣል። ምንም ጥርጥር የለውም። ሁላችንም ጠራርጎ ይሄዳል። ይሄ ወቅት ብሏል። እውነት ነው። ጠራርጎ ይሄዳል። አንተ አልክ አላልክ ሰርገኛ መጣ በርበሬ ቀንጥሱ ዘመን ነው አይደለም። አሁን የምታጠረክረው የኢትዮጵያ አንድነት የለም። በጣጥሰዋል፣ ሰባብረዋል። ስለ ኢትዮጵያ ብልጽግና ስለ ኮሪደር ብቻ የሚያወራ ኢትዮጵያ ምድር ላይ ሚዲያ ተፈጥሯል። ጠቅላይ ሚኒስትሩ በቁንዱዶ ተራራ ላይ ሲዝናኑ ባለቤታቸውን ሲያጎርሱ ታዩ። ቪዲዮ ያደርጋል። ሚስቱን እንዲያደርጎ በፎርክ እንታደርጎ ቆረስ አድርጎ ሲሰጣትና ከዛ ካሜራ ሄዶ እንት ያደርጋል። ከፕራይም ሚኒስተር ኦፊስ ነው የሚለቀቀው ያ ቪዲዮ። የገባው ይመስለኛል አሁን ያለበት ሁኔታ። ጠራርጎ ይወስድሃል። አንተንም ቅሊንጦ ቃሊቲ ወይ ስደት ይዳርግሃል። አንድ ጊዜ ወደ ትግራይ ልንተኩስ ነው ሩጡ ብሎ አንጋግቶ እዛ ይወስዳቸዋል። ሌላ ጊዜ ደግሞ ነው ተመለሱ አማራው ጋር ነገሩ በቃ ከቁጥጥር እየወጣ ነው ብሎ ደግሞ ወደዚህ ያራውጣቸዋል። እንደዚሁ ትርምስምሳቸው እንደወጣ ነው ያሉት። ሰው ኦህዴድ ጭንቅ ውስጥ እየገባ ያለው ለዚህ ነው። የመሰላቸው እንደዚሁ ተበታትኖ የተጋደለ ምናምን እያደረገ ይቀጥላል ነበረ። የለም እንደዚህ የኢትዮጵያውያን ምስቅልቅል ያለ ህይወት አስቀጥላለሁ ካልክ ግን አይቀጥልም። እኔ ፍርሃቱን ለአብይ ነው የሰጠው። እቺ መልእክት ለአብይ ይህ ወጀብ ከመጣና አብረን ካልተቋቋም ነው ሁላችንንም በጋራ ጠራርጎ እንደሚወስደን አውቀን በመካከላችን ያሉ ግጭቶችን በቶሎ መቋጨት አለብን። እንግዲህ ሁላችንም በጋራ ይጠራርገናል እየተባለ ያለው እየመጣ ያለው ኃይል የትኛው እንደሆነ ይታው። ጎርፍ አይደለም ይሄ ወይ ሱናሚ ምናምን አይደለም። እየመጣ ያለው ኃይል የትኛው ኃይል እንደሆነ ብርሃኑ ነጋ ነግሮናል። ይሄ እየነገረ ያለው ለብልጽግና ነው፣ ለኢዜማ አይደለም። ይሄ ምን ነገር የነበረበት ካቢኔ ላይ የሚነገር ነው።
አብይ ቸር በሚያደርገው የኢትዮጵያ ካቢኔ ላይ እዛ ነው የሚናገረው። የኢዜማ አይደለም፣ ሽኝት ላይ ምናምን አይደለም። ብርሃኑ ከፊት ለፊት ሆኖ ብዙ ወንጀል ላይ የተጨማለቀ ነው።